እባክሽ ፍቅሬ ሆይ አልጥፋ ከፊትሽ አልጥፋ ከፊትሽ ምንም ባይታይም መልኬ ላይ ባይሳል ከዚህ በፊት ወገበን ፈትናል አይደል? ስለዚህ አሁን ትለግመዋለህ። በቃ ሻወር ወስጄ ነው የምንገናኘው። ጆ እንዳታስረግዝ ሁለቱንም ነው እናንተ የምትፈልገው? ሁለቱንም ሰላሳ ማሰለፍ እችላለሁ። እሺ ወንድ ነኝ ብለሃል። ዞር ሁለቱንም ነው የምትፈልገው? ጆ ለቃውጣሽ ከዚህ በኋላ አልገግም ነው አጠቃላይ አንዴ ነው ጆ እንናገራለን። ኪዩ ግን አንዴ ምን ነው የምትፈልገው? አንግባባ ስራ ነው ያ ባንዴ መጣ ነው ሲጣሉ አየህ አይደል? እንድታቂ የምፈልገው እነሱ ማለት ሲጣሉ አየህ አይደል? ባንዴ መጣ ነው ይሄን ጉዳይ በደንብ አብራርተሽ ታውቂያለሽ። እሺ አበጀው ማለት ነው። ወሳለሽ ቢያ በጣም ወሳለሽ። እሺ አንድ ነገር እንድታቂ የምፈልገው ነገር ቢሆን እንደውም አልፈልግም። እንደውም ኮን በኋላ ቤት እንዳትመጪ ከነ ልጇ ነው አይደል? ልቀበላት አልወስደ ነበር። ይሄው ልጄንም ይሄው ተቀበል። አጠገብሽ አልመጣም። ይሄው ይኑሩበት እንኳንም ወደድኩ ቆይ አዳምጡኝ። እዚህ ጋር ሁላችሁም በደንብ እሺ ቁጭ በሉ። ሁላችሁም ቁጭ አዳምጪኝ። በቃ ብዬሻለሁ። ሁላችሁም እንድትቀመጡ እፈልጋለሁ። ኧረ ተቀመጡ። ሁላችሁ ተቀመጡ። ዛሬ እንደው ሁሉም ነገር እንዲታወቅ እፈልጋለሁ። አይ ካንተ በላይ የኔ በደንብ እንዲታወቅ እፈልጋለሁ። እዚህ ጋር ሁላችሁም ወዴ እንድታይ እፈልጋለሁ። እሺ ወዴ ከጨመረ በኋላ ከብሽ እንደወጣ አይፈልግም። ስሙ እንዳወራ አይፈልግም። ከወንድ ጋር ስቆም ያብዳል። ስለዚህ የሁሉ ነገር ወዴ መጨመሩ ነው። ያንተ ልጅ በወዴ ስላስኩኝ እያልኩሽ ያለሁትንም ነገር እየሰማሽ ስላልሆነ ምበላው ምግብ እንኳን ማለት ነው በትክክል እየሰራችልኝ አይደለም። የምታሳበው በምን ነው? አንቺ የምትታመሚ ሁሌ እኔ ምግብ ስሪልኝ ባልኩ ቁጥር ነው ዋንቺ ባልኩ ቁጥር ነው አሞኔ ታመሚ ያለ ወጣ ወይ አኔ ተናግራተም ጭኒ ማለት ያናገርኩ ነው አይደል? ያደፈው እሱ ምን ታርግ በሱ አይተነሳም። ፕሮፋይል ነገር ታውቃለህ? ዛሬ ምንም እንዳልበላ በማን የተነሳ ኬክ ልበላ መጣሁ። ዛሬ ቤቴ ምግብ ሳልበላ አንቺ ደግሞ አንቺ ብቻ ያረጋግጥ ስለሚመስልሽ ስንት ነፍሰ ጡር እናውቃለን። አንድ ነገር እንድታውቅ የምፈልገው ነገር ነው። ቆስጣ ሰላጣዬን የማትቀቅል ከሆነ እንኳን ነገርሽኝ። ዛሬ ነው አይደል ቆስጣ ሰላጣ ካየሽ እሺ እና ያለን እሱ ማለት ነው። ደግሞ ይኸውልህ አንተ እንድታውቅ የምፈልገው ነገር ቢኖር አንተ ሆነ ቆስጣና ሰላጣ መስራት የምትመኘው ይወሰዳል። አራኒ እንደማመጥ ምንድነው ያሰራት ይኸው አማን ተበረረ እንጂ እንዴ
ምን ችግር አለ? እርጉዝ ነኝ። ምን አይነት ሚስት ጋር እየኖርኩ እንደሆነ የምታውቀው? ተነሽ እስኪ ነይ ውሃ ይዘሽ ነይ እስኪ። አያት አይደለ ወይ? ዛሬ እውነት ነው ወጣልኝ። ዝም በል እንደውም ማለት ነው እንደውም እኔ እስከገባኝ ድረስ ማለት በእናትህ እሷን አትጥራት አስሪ። እኔ እስከገባኝ ድረስ ማለት ነው ሶፊ መፋታት አለብን። ሲጀምር አልተጋባንም። እግዚአብሔር ይመስገን። አንደኛ ነገር ማለት ነው አይደለም አሁን መናገር ያለባት ነገር ምንም ልክ ናት። በቃ ሁለቱ ሲጀምር ማለት ነው እንደውም ሴት ልጅ ናት ምናምን ነገር በስሜ ትሆናለች ብዬ ነበረ። ይኸው እንደውም በቃ እንደውም አድርግ ፍቅር ጆ ሲጀምር የነበርኩበት ሁኔታ ማለት እርግዝና እንደዚህ መሆኑ በቃ እንደማላስረግዝ ይሄንን ታውቃለህ። አላስረግዝም እና ነገር ቢኖር ማለት ነው ጆ ስማኝ እንዳታስረግዝ አረገች እንጂ ምን ያለ ሰሊና ዘጠኝ ወር ሆኗት ማለት ነው። መታ ስራ ገብታ ምናምን ነው የምትሄደው። ያንቺ ገና ነው እኮ ማን ስለሆንሽ ነው አንቺ ምግብ የማታበስይው? ለምን ነው የማበስለው? ለምን ምን ያለብኝ እኔ ለምን ነው ፀሐይ የቀጠርኩት? እሺ ታዲያ በባዶ ይጣሱ እዚህ ፕሮግራም ላይ መጣን አይደል ዛሬ? እሺ ዛሬ ቁርስ መጣን አይደል? ወደዚህ ስመጣ እንደዚህ ነው ትዳር ማለት ነው። እንደዚህ ነው ትዳር ማለት ነው። ይሄው ትዳር ማለት ይሄ ነው። ሰማሽ አይደል? ትዳር ማለት ይሄ ጆ በእሱ ነው። አንተ እንዳታገባ እስከ ዛሬ እኔና አንቺ እንደዚህ ነበረ? እንዴት ነበረ ማለት አሁን ወደ ጆ እያዞርሽ ነው? እሱ ወድሻለሁ ነው የተፈጠረ ያለው ነገር ምን እንደሆነ ታውቂያለሽ? ኪዩ አንደኛ ነገር ከእሷ ጋር ፍቅር የለውም፣ ስሜት የለውም። ዝም በል ቆይ እያወራን ነው አይደል? ስሜት የለውም። ይቺ ስሜት ያላትም ብለሃል አይደል? ከእሷ ጋር ነው ስሜት ያለው አይደለ? ስሜት ከእሷ ጋር ስለሆነ ሲጀምር ከአሁኑ ጋር ሰላም አይደሉም። የእምነትም ልዩነት አለ። በቃ እንደ ልጇ የምትቀበላት ከሆነ በቃ በዛ ሰማይ ይስማማል። በቃ አንተ አትስማማም? ትስማማለህ አይደል? ይኸውልህ አንተ እህታችን ነች፣ በጣም ነው የምንወዳት። ከአሁኑ ጋር መስማማት አልቻለችም። የእሱን ቤተሰቦች እሷን አልወደዷትም፣ የእሷን ቤተሰቦች እሱን አልወደዱትም። ስለዚህ እኛ የምንፈልገው ምንድን ነው? ይሄ ልጅ ጥሩ አባት እንዲኖረው ነው። ከዛ የተሻለ ደግሞ አባት ይኖረዋል። አንድ ነገር ስለራይ ደግሞ እንዳይጨንቅ አንድ ነገር እንድታውቅ የምፈልገው ነገር አሉ። ከትናንት ወዲያ ማለት ነው ጓደኛዬ መጥቶ ነበር። የሆነ አንድ ጓደኛውን ይዞ ራሄልን እንዳያት ልጠይቀኝ ሁለቱንም ነው እናንተ የምትፈልገው? ሁለቱንም ዝም በል። ምንም ነው የምትነግረኝ? በቃ ተወጪው እኮ ያስቃል። አይ ቆይ እኔ እዚህ ጋር ያልገባኝ ነገር አለ። ኪያ ያልገባኝ ነገር አለ። መጀመሪያ አንቺን እወዳለሁ ምናምን ነገር አለ ከነ ልጅሽ ምናምን አለ። አሁን ለማፈግፈግ እየሞከርክ ነው። ጨዋታ ነው ያዝከው። እሺ ስላለች ነው ግፋት ነው እንደዚህ። አዎ በቃ እንደዚህ ነው። በቃ ፍቃድ ማሰለፍ እችላለሁ። እሺ ወንድ ነኝ ብለሃል። ዞር
ቅድም ራሱ ለመናገር ስፈልግ ማለት ነው አፋፌን ብላችሁ ምን ትላለችሁ? ሁላችሁ አንተ ወንድ ነኝ እያልክ እያሰብክ ነው አይደል? ጆ አዳምጠኝ። ጆ እንድታዳምጠኝ የምፈልገው ነገር ቢኖር ነው እኔ ቆሜ ነው መናገር ፈልገኝ ነገር ጆ አዳምጥ። ኪያ እንዲያ ትደርሽበታለሽ ትደርሽበታለሽ። ይኸውልህ አዳምጠኝ። እንድታውቅ የምፈልገው ነገር ቢኖር ማለት ነው እኔ ቤተሰቦቿ እንዳልወደዱኝ ታውቃለህ። በሃይማኖትም እንደማንገናኝ ታውቃለህ። ምግብ የምታመስለው ራሱ ካረገዘች በኋላ ማለት ነው ይኸው በየቀኑ ሸርታቴ ነው። ምን ልረጋጋት? ቁም ነገር አያስቅም እኮ ይሄን ህይወቴ እንዳለ እየተመሰቃቀለና ምንም ልረጋጋ እንዳልቻልኩ ታውቃለህ። እና ኪያ አንዴና ለመጨረሻ ጊዜ ነው ምን ትያየው? ይኸው ቤትሽ ነው ተረከቢ። ረዳና ምንድን ነው ምንድነው የሚያስረዳም? ከዚህ በላይ በቃ ተናገረ እኮ ነው እውነቱን ሁሉ አይደል? እንኳን ደስ አለ ቢላምጡለት ኬክ ራሱ ይኸው ደስ ይላል ማለት የሆነ ያህል ገንዘብ አለኝ ደግሞ የሚት ለቁልን ነው የሚያጣው። ከዛ በኋላ እኮ ዳይፐር ነው ወተት ነው ችግር የለውም። እሱ ደግሞ ታቻችለን እናደርገዋለን። ምን አሰብኩ አንተ ኪያ እንደሱ ያው በቃ ኑሮ ቀላል ነው እንደሱ አይደለም ምትለው እየገባኝ የልብህን ተናግረህ እንደሱ አይደለም የልብህን ተናገር። መናገር የፈለከውን እስከ ዛሬ የደበቃትን ነገር ሁላ ተናገርክ እኮ። ዛሬ እሷ ራሱ ስለኔ ጎመን ምናምን ነገር ስለኔ ቆስጣ ተናገረች። አንተ የልብህን ስትናገር ማለት ነው። ሰማ እኔ ግን በጣም የምወደው ምግብ ነበር ታውቂያለሽ አይደል? በጣም የምወደው ምግብ ነበር። በቃ ነው ደስ ይበለ ችግር የለም። አንተ ላደረክልን ነገር ልክ ሆነም አልሆነም ጆ አንዴ ኪያን እንደማመጥ ስማ ጆ በቃ ላደረክልን ነገር ቻናሉም ይሰጣል። ከኪያ ጋር ኖርማል ፍለጋት የሚያለው ከኪያ ጋር መስራት ትፈልጋለህ? ቻናሉ ሰጣቸው ይሰሩበታል። ይኸውልህ ስማ ልጁን ለዚህ ለማይረባ ሰው ነው የተወጣው ብዬ እንዳታስወቅሰኝ። ልጄን በደንብ እንድትንከባከብ ፈልጋለሁ። ለነገሩ ልጄ ማለት በስም እንዲጠራ ፈልጋለሁ። ቪዲዮ አምጣልህ እዛ ጋር ተምጫለህ አንድ ጥያቄ ልጠይቅሽ። ምንድነው ግራ ተጋባህ እኮ ግራ ገባኝ ተጋብተህ። እሺ ስላለ ነው በቀላሉ ስለሰጠን ነው እህታችንን በቀላሉ ስለሰጠን ነው። እሺ ቆይ ትወዳታለህ አትወዳትም? ትወዳታለህ አትወዳትም? ትወዳት ከሆነ ታዲያ ምንድነው ወይ ልጅ ስላላት ትወዳታለህ ነው ያልኳት? ግን በዚህ በሞዶ ምግብ ትመጫለሽ አጥሚት ምናምን ነገር ታያለሽ። ነገ ከነገ ወዲያም እንደ አደባባይ ታስወጪኛል። ስለዚህ ችግር የለውም። አንተ ሲጀመር እኔ የመጀመሪያው እሆናለሁ። መብቴ መሰለኝ የፈለኩትን ነገር መውደድ የፈለኩትን ነገር መርጬ እወዳለሁ ነው። እሺ ልጅ ምን ያደርጋለች? በቃ ችግር የለውም። ቆስጣውን ምናምን እኔ እስኪያገባን ይሰራለታል። በጣም ጥሩ እኔ ስለ ቆስጣ ሰራጣይ እንኳን ማይከራከር ማለት ነው። ቅድም ልክ እንደገባን ማለት ነው ሁለቱ እህትማማቾች ይመስላሉ፣ ሁለቱ እህትማማቾች ይመስላሉ ብለናል። አሁን ተቀየሩ። በቃ ሼም ነው አንድ ላይ ነው። በቃ ማኪያቶ ተራላችሁ አንድ ላይ አልፈልግም። በቃ ከአንተ በላይ አግኝቻለሁ፣ ከአንተ የበለጠ አግኝቻለሁ። ሲጀምር ማለት ነው ይሄም ነገር አስፈላጊ አይደለም። ከቤት ይወጡልኝ። ቤቴን በላይ የገለበውት አንቺ በቃ ዳይ ምንም ቢሆን በስሙ ነው። እሺ ከዚህ በኋላ በስሙ ነው። ደስተኛ መሆኑን ይግለጽልኝ። በቃ አሁን እና ደስተኛ መሆኑን እንኳን ልጅና ሚስት የተሰማውን ስሜት ይንገረን። በቃ ካልተስማማችሁ እኮ የምርም እውነት ለመናገር ሁለቱ እህትማማቾች ወንድምና እህት ነው የሚመስሉት። ሁለቱም እንደዛ። ስለዚህ በቃ ተቀያየራችሁ ሰላም ነው። አሪፍ ነው። ይዞኝ
በዚህ ሀሳብ የተስማማ ይሄው ወገቡን ሳያደክም ቶፋ ወገቡን ሳያደክም ይሄው ልጅ ይሄው ራይ ንገራቸው ራይ ንቀቱን ግን አየሽዋ ወገብ ማርከም አለ አኑ እንዴ ደግመሃል አሁን አንተ ታዩ በቃ የሚባል ነገር የለም ምን ሪች የሆነ ነገር አሁን ለተሰማው በቃ በስተመጨረሻ ሰማው ገረኒ ችግር ተቋባ ሪች ነው ትጓጋሻለች ሰማሽኛ በቃ ቁረስትና ደስ አይደለም ራይ እያመሸብን ነው እንሂድኛም በቃ በሚዘኪ እንታደስ አሁን የነሰው ራይ እንደዚህ ነው ደስታን ግለጽልንና ጨርስና በቃ እኔ ራሱ ወንድ ልጅ ሆኜ ማልቀስ ከብዶኝ ነው እኔ ራሱ ላለቅስ ነበረ ከዚህች ልጅ ገላኝ ይሄ እኔ ኮድር ያስፈልገኛል ስላንተ ለማልቀስ ይሄው ከዚህ በኋላ አስለቃሽ ማረሚያስ አልቅሱ አብራችሁ በቃ ከዚህ በኋላ ሚስቴ ልጅ ነው ስለነበር ይሄው አሁን ንገረን መልካም ምኞትህን ንገረንና እኔና ራይ ላስረጃቸዋል እሺ ምንድነው አንተ የተሳሳተው ነገር አለ እንዴ ራይ ላለ የተሳሳተው ነገር ካለ ይኸው ንገረን ምንድነው ራይ ድርሻን እንዴ በቃ በእናትህ በቃ ሰዓት የለም ስለዚህ ቁረሰውና እኔ ራሱ ሸብረክ ብለህ ባያት ቁጥር ነፍሴ ልትወጣ ዛሬ ከነገ ምናምን ይላል በዚህ አጋጣሚ ማለት ነው የቻናሉን ስም ማን እንበለው ከሁለቱ ጋር ጆን ማኪያና ለልጅ ስም እናውጣለትና እሺ አስካዱ ብላችሁ ማኪያቶ እኔ ከስካቻኮሪታ በሰላችኝ ማኪያቶ ይሄው ማኪያቶ ብላችሁ አጥሉ ማኪያቶ የቻናል ስም ተከፍቷል ዛሬ ማኪያቶ በጣም ነው የማመሰግነው የልቤ ምንድነው እሺ ንገረኝ ምንድነው እኔና እሷ ሰለቸኝ እንደሆነ መስራት ይሄን አሬት በለቀ አንዴ እሺ ንገረኝ ተነጋግረን መጣነውና እሺ አይደለም ራሂል ምን ተነጋግረን አይደለም አትበል ማውራት የፈለከው ተናገር ከሷ እንደምታፈቅራት እንደምትወዳት ነው ራሂል ለሱን ተናገር ልብሰንም አመጣልሃለሁ እሱን ንገረንና ቁረስና እንሂድ በቃ ሰዓት የለንም ከማን ጋር ቁርሱ በቃ ምን ነገር መልካም ከማን ጋር ቆምከው ከሷ ጋር ነው ዘኪ ምንድነው ተናገር ይያልካ ተሰጠች ምንድነው እዛ ጣትን እንትን የምትለው ቀጣይ ዘኪ ለአንተ ነው ይሄው ጆ ንካው አይና ጆ ነው የምትለው ልጅ ታራሱ ነው ንካው አይደለ ይሄው ለሷ አይደለም በሚሄው ለአንተ ነው የምፈረው ቀጣይ በምን ነው የሚለው ልጅ ቀጣይ ይሄው ለአንተ ነው ተጠቀም ቦታ ቀይር እሺ የሆነና ሰው ያግር መጣ እሱ አኗር ቶፋኒ እሱን ቶፋት በል የዚህን ያህል ግራ ተጋብታ ይሄው ሆዷን አንዴ ላስነካና በቃ ይሄው እሺ በቃ ንገረን መልካም ነገር ምንድነው የተነጋገራችሁት እሷ ጋር እንዳትያት ልንሰራ ፍራንክ ነው እንደ ፍራንክ ነው ታደርጋለህ ያኔ አፈቅርሻለሁ ምናምን ያላት ፍራንክ ነው ቀል ፍራንክ እስቲ ንገረን እስቲ እንዴት ነበር ፍራንክ ልታደርግ የነበረው እሺ ከራሂል ምን የሚያወራው ነገር እውነት ነው ንገረን እና እሷ ሳታውቅ ነው ከልጅ ጋር ተናግረው ብቻህን ኦኬ አየሽ ነገር ፈልገ ነበር አሁን በቃ ጆ ከባድ መስሎት ነበር አንቺን ማግኘት ከባድ መስሎት ነበር በቀላሉ ሲያገኝሽ ፍራንክ ምናምን ብሎ ሊቀነጠስ ቶፋን ሷር ነው ሲጀመር ወዲያ ያሰበውና የሚናገረው በትክክል እንዴ በምን ያልክ እንዴ አሁን ሰላንተ ምን ባለኝ ምን ያለው አይ ጆ ሁሉ ማይመርሃ ምንድነው ራይ ለራስ ረጃችሁ እኔና ማር እየመሸብን ሰው እየጠበቀኝ ነው ጉጂ ልይ አረ እኛ እኮ ከዚህ ይሄው መኝታ ክፍላችን ይሄው መኝታ ክፍል የትም አንሄድም እኮ እነሱ እኮ ነው የሚወጡት ኬኩን ይቆረሱ ዳይ
ይዛት እባክሽ ተነጋግረን ፀሐይ ፖሊስ ነው ይልጃሉ ታውቃለህ ቁራስ ቤት ነው የሚገባው ይዛት በጊዜ ወንድ ቁራስና እኛ ምን ይልሳት ቁራስ ብላለን እኮ ላንተ ብለን ነው ድረስ የመጣ ነው ምንድነው የምትለው ጆ ተሷ አይደለም እና እሺ ንገረን ምንድነው ተነጋግረን የመጣነው እና በእምኒ ሩቅ ቦታ ነው እሺ ምን ማርያም እሺ ንገረና ምንድነው እንዲህ ግልጅጅ የምትለው ተናገር የተፈጠረው ነገር አውርተን ምን ብላችሁ አወራችሁ ፍራንክ እናድርጋት ቆይ አንድያ ይጨርስ ምንድነው ፍራንክ ማን ነው የምታደርገው ማን ምን ሆነ ነው ቆይ ኋላ አምጣልህ እኔ ነው ታለ ምን ነገር ሳቀሽ ምንድነው የምስቀው ላልቀስ አንተ የካዳኝ ሰው ግሬ ወድቄ ማልቀስ አለብኝ ምን ታርግሷ ለምን ሳቀች እሷ ባይገርም ከዚህ በኋላ እንደውም የሳቋ ነው ከዚህ በኋላ በቃ ምንም ማለት ይባል ነገር የለም ይዛት እሺ እሷ አንድ ነገር ከዚህ በፊት ወገበን ፈትናል አይደል ስለዚህ አሁን ትደግመዋለህ በቃ ሻወር ወስጄ ነው የምንገናኘው ጆ እዚህ ብቻ መሰለሽ እንደሚቆረሰው በቃኑር ይጨረቃ ሻወር እየወሰድን ነው ደግሞ እስኪ ሻወር ቤቱ ደግሞ ነው ተረጋጋ ቋንቋውን ከሱ ጋር መሄዷ ምኑ ነው የደበረ ለምን አልካ ይኸው ኪያ ተሰጠች ከሷ ጋር መሄዱ ለምን ነው የደበረ አሪች ፎቶ ራሱ ፍጥነቱ በጣም አመሰግናለሁ። እስቲ እናንቺ እዚህ በቃ ምን አትጡልኝ? እንዴት የለቃችሁ? በቃ አረባ ኬቱን ማስቆም እሺ ምንድነው አለ ቅድም ምንድነው አለ ፍራንክ አድራጊ ቶፋ ላይ ኬኩ ድብረሰው ምንም እናውቀው ነገር የለም። ሪች መጣች። ዛሬ ሰርፕራይዝ እንዳላችሁ ታውቅ ነበር። ደወለችልን። ጆና እኔ ፕራንክ ልናደርጋችሁ ነው። ከዛ ካውንተራታኩን ለምን ጠንካራ ታደርጉትም አለች። አንድ ሺህ ነው ሲኖረኝ አንድ ሺህ ነው የምሰዋላት ነው እንቁን ትቻል ነገር ምኑ ጋር መሰል አልጨረስንም። አንተ ስለፖስታ ሁለተኛ ለአንተ ኪሽን ብገባ ነው ዞር በቃ አንተ ፕራንክ ልታደርገኝ ነበር። ነፍሴን አድን ነፍሴን እሰጣለሁ አይደለም ነገርኳ ነፍሴን መቼም እንዳትጠራጠሪ አሉ አንተ ስትቀልል ነው እሺ
ምንም ነገር እንደዚህ ነገር ይፈጠራል ከና ልጅ ምሰለ ኤኒዌይስ በቃ በዚህ አጋጣሚ ራሳችሁ ግን ከኔ ጋር ተቆማላችሁ። እኔ ጋር አይደለም እንዴ? እኔ ፋቂቱ ስንት መሰለሽ ወላሂ ስንት ሳቂ እንደመጣ የምን ስንት ሳቂ እንደመጣ ሁላችንም እኮ ነው ቶፋ አንተ ብቻ አይደለም እኔም ስንት ነው ተቆጣጣው ያናንተና ምን ስንት ይላል አንተ መሳቅኩ መች ተቋጣ ያስበላል በቃ ጆዬ በቃ ትወደኛለህ። ለማንኛውም በዚህ አጋጣሚ ሀሳብ እሷ ናት ያመጣችው። ፕራንክ ልናደርጋችሁ ነው ጆ ነው ፕራንክ ልናደርጋችሁ የፈለገው እና ኪያናኑ መገኘት ባይዘው ኪያናኑ ዛሬ ያልተመቻቸውም ነበረ። ፕራንክ ለማድረግ ያሰብነው በኪያናኑ ነው ምናምን ስትል ምንድነው ፕራንክ ብለን መጠየቅ ሶፊን ይጠይቃል። ከዛ ገለበጥ ነው ማለት ነው እና ኤኒዌይስ እንዴት ነው የሚታየው? በጣም ሁሉ ይሰው በዛ አጋጣሚ በጣም እንደምትወዳት ሪችን አሳይታል። የኔ ነገራችሁ ይላል እንደዛ ሚጮ ጆ መጀመሪያ በጣም ስትቀላጠፍ ነበር። ከዛ በኋላ እንደበተን አጣው እንዴ ነው ማሸከማቸው በጣም ለጠላት ማለት ነው ሚስጥር አትንገር። አደባባይ ላይ ነው የሚያሰጣ። መጀመሪያ አስፋ ፍራንክ እናደርጋለን ብላ ባትነግረን ጭራሽ አናውቀውም ነበር ጉዳዩ እና ተዘጋጀን። ኧረ ግን አንተ እኔ ማለት ፕራንክ አይመረጥም እንዴ? ካንዋል እንደዚህ ፕራንክ ቢላ ባይነግራት ኖሮ ይሄ አንተ ነበር የምትቆርጠው። ከባድ ፕራንክ ሁለቱንም እኔ ብቻ እኮ አይደለም የምር ግን ባትነግረኝ በጣም ነበር የሚደብረኝ። የምር ነበር በዚህ ፎቅ ለቆ ነበር። አሁን ምንም ማለት ምንም ብትል ኤኒዌይስ አሪፍ አገኘው ፍራንኩ። ኧረ በጣም ፍራንክ የለው ፍራንክ ደብል ስታንዳርድ እስቲ ልጅ የተንቀጠቀጠ ነው እናንተ ደግሞ። እሺ ለማንኛውም ዊሽ እናደርጋለን በዚህ አጋጣሚ መልካም ቆይታ እንዲሆንልህ በእኛ በዚህ አጋጣሚ ደግሞ እኛን የምትወዱ እኔን የምትወዱ ሶፊን፣ አሁን ኪያን፣ በሚን ዘኪን፣ ቅመሜን ምናምን ሁሉም ሰው የራሱ የሆነ ወዳጅ ያለው እና ሁላችሁም በእኛ ስም በአጠቃላይ በእኛ ስም ይህን ቪዲዮ ያያችሁ በአጠቃላይ ሰብስክራይብ ሳታደርጉ እንዳትወጡ። አንድ በጣም የምንጣላበት ነገር አለ እዚህ ሁላችንም ማለት ነው። እኔ ነኝ የበለጠ ተወዳጅ እኔ ነኝ የበለጠ ተወዳጅ ምናምን እንላለን። ስለዚህ ሰብስክራይብ ስታደርጉ ማን እንደምትወዱ ኮሜንት ላይ ይዘው ኪዩ ሚል የለም የበለጠ ካለ ይመቸኛል። ስሙ የበዛ ተቆጡ። በዚህ ቪዲዮ ላይ አንድ ሁለት ኮሜንት ይኖራል። እነሱ ቢበሉ ለሁለት አይደለም ለምን ትሰራለሽ? እርጉዝ ሆነሽ እያለኝ ነበረ። የፀሐይን የ5 ወር ደሞዝ ይከፍላል እና ለኔ ደግሞ ምን ልትከፍልኝ ነው ብዬ ያስብኩ። አንተ ባያሽ ተስማማን እኮ ምን አለሽበታል? በቃ በቃ ለነዳይ አበራበታለህ። ይመችህ። ባቡል ኸይር ወይም ደግሞ መቄዶንያ 10 ሺህ ብር እንዴ ባይ ዘ ወይ ቶዬ እኮ ትላላችሁ ብዬ አይደል ግን አፍኛችኋለሁ። በእርዳታ ነው። ስለዚህ መረዳት አለባቸው። ቶዬ የእናንተ ታቆሙ መልካም ይሁንላችሁ። መልካምነታችሁን እንትን ብላችሁ እኛም ኬኩን እያየ ነው ደከመ እና ምንድን ነው በመጀመሪያ እናንተ ጋር ያስያዛችሁት ካማ የመጨረሻው ዝቅ የሚለው የኔ ስለሆነ ነው ብለው ምንም ላይክ ላይክ ሰው እንጂ እኔ ነው ወስደውላችሁ ድጋሚ ፍራንክ አይ ደብል ስታንዳርድ በእኛ ነው የሚያምረው። እሺ ትንሽ ኤክስፒሪየንስ ውሰድ። ከዚህ በኋላ እንግዲህ ትበርት ተባለ ነው ያው
ላይፋችሁ በጣም ደስ ይላል፣ ያስተምራል። እስካሁን ያለፋችሁበት ነገር በጣም ደስ የሚል ነው። ጆም እንግዲህ ከዚህ በኋላ እስቲ ህይወት መደም ታያታለህ ብዬ አስባለሁ። የቀመጠ ልጅ ነበረ። ከዚህ በኋላ ጥምጥል ብላችሁ ትኖራላችሁ ብዬ አስባለሁ እና ከፈጣሪ ጋር ደግሞ ይህ ህይወታችሁ ብዙ ሰው ይማርበታል፣ ብዙ ሰው ፈተና ላይ ይሆናል። ሁላችንም በዚህ አደባባይ ገበናችንን ምናምን ነገር የምናወጣው እንደኛ ጭንቅ ውስጥ ያለው ሰው ከኛ ኦኬ እንዲህ ማድረግ እችላለሁ እንደዚህ ይሆናል እንደዚህ ይኖራል ብሎ ረጋ ብሎ አስቦ እንዲወስን ነው። ለብዙ ሰዎች ትምህርት እንደሆነ እናንተም ደግሞ እንደዛ እንድትሆኑ ነው ይቻላል እንትን ያላችሁ ያው ከነሱ የሚሆኑ ይቻላል ነው ሲጨኝ መስሏል ያ ግን ደስ የሚል ዩኒቨርሲቲ ባካላላ አይደለም ጥሩ እንደምትሆኑ ተስፋ አለኝ። ያርጉዝ ምክር ነው ሁለት ከሆነ ሰው ምክር አሁን ላይ ምክር ምሮት ነው። እሺ መንገር ፈልጋለሁ ማምሮት ሶፊ ግን የኪያ አምሮት በጣም ጎዳ ነው የምትመስለው። እኔ ስንት ጊዜ ውስጥ ለሁለት ተለጁ በኋላ አንተ ደግሞ እግርህን አውርድላት እባክህ፣ ልጅቷን ገደልካት። ጋይስ ክፉ ወሮኝ መሰለኝ። እግርህን አውርድላት ባልል ይሻላል። ሙሉ እንዲስቅ ያለው መብራቱ ሄዷል። ግን ያው ኬክ እስኪቆረስ ድረስ እንደዚህ አምስቱንም ወደ ነኪው ያሉት እኔ እርጉዝ ነኝ ይሸተኛል ቶሎ ቁረሱት። ስታዲየም ያለን ነው የምንመስለው። እንደዚህ ሁላችንም ማብረቀት እንደዚህ እንበላ። እስኪ እንትን እናደርጋለን ጋይስ። አንዴ ወደ መሬት እንዲናረባለን። ከዛ እንደዚህ እስኪ ኦላ እሺ ያ ጀምሩ ዝቅ ኦላ ኤኒዌይስ አሁን ዊሽ አድርጉና ኦዲየንሳችሁንም አክብራችሁ በዛው አጋጣሚ አንድ ጣል ያለ ምክር እስቲ አንሽ ጣል አድርግላችሁ። ከኦዲየንስ ጋር ምን አይነት መስተጋብር መኖር አለበት፣ ምን ማክበር አለባቸው ምናምን ሁለት ነገሮች ልሎ ፈልጋለሁ እዚህ ጋር ያበራችሁለት ነው። አይ ድምጼ የማይሰማም በነገራችን ላይ ጨለማ ላይ ሲሆን አይደለም መልኬ እና ይከሰታል። ሁለት ነገሮችን የመጀመሪያው ነገር እፌ አስተማሪ ምናምን ነገር ብለህ ቀርባል። ምንድነው ዩቲዩብ ልክ ከተጀመረበት ሰዓት ጀምሮ ያንተ ሀዘን የሚያሳዝናቸው ያንተ ደስታ የሚያስደስታቸው ደስታን ብቻ አይደለም በደስታ ያዩና አንድ ቀን አዝነው ሀዘንህን ከሀዘን ጋር ሆነ መቅረጻችን ስትቀር በጣም የሚጨነቁ እንቅልፍ የሚያጡ ቤተሰቦች አሉ ማለት ነው። በዛ በኩል ማለት ነው ለነዛ ሰዎች ከናለህበት ሞሽን ጋር ከናለህበት ሞሽን ነው የሚባለው ጋር ሆነ እያንዳንዱ የህይወት ተለት ህይወትህን ሰዎችን ይማርበታል። ሀዘን ላይ ነው ብለህ እንዳታቆም፣ ደስታ ላይ ነው ብለህ እንዳታቆም እያንዳንዱ ኢቭሪ ነገር እስከታስረግዝ ድረስ አንተ ፕሮሰሱ ልትላል ቢቻ እንዲሁም ሴት ነው የሚረገዘው እንዲሁ ወይ ሶሪ እና ሁሉ ነገር ላይ ሆነውን ነገር እንትን ማለት አለብን። ብርታት፣ ጽናት፣ ፍቅርን፣ ጥንካሬ ማህካሪ ግድ ነው። እሺ ፍቅራችሁን እንትን ለማለት በህይወታችሁ ብዙ ቻሌንጅ ይገጥማችኋል። ከዛ ጋር ወደፊት እሺ እንወዳችኋለን። እኛ ነው ዳኑ ዝቅ አናደርገውም እንዳረዳ ነው። ስለዛ እንግዲህ ያው ተመልካቾቻችን እንግዲህ ያው እንኳንም ሰጣናቸው ብዙ ነገር እንማራለን ብዬ ተስፋ አደርጋለሁ። እናንተ የተሰማችሁን ስሜት እዚህ ጋር ስላስረገዝኩኝ እኔ ስለሷ አልነግርህም። ስለዛ እንግዲህ ጥሩ ነገር እንጠብቃለን። ብዙ ነገር እንዳለውም ደግሞ ሲከፋችሁ ስትደሰቱ ወደ እነሱ እያስተላልፋችሁ እንትን ኮሜንትም ስለሚሰጧችሁ የእነሱን ሀሳብ አስተያየት እየተቀበላችሁ ራሳችሁንም በደንብ አብዴት ታደርጋላችሁ ተስፋ አደርጋለሁ። እንግዲህ ጆ ብዙ ነገር አድርገናል። ስለዛ የተሰማን ስሜት ተነገርና ኬኩን እንቆርሳለን። እነሱ እየወረዱ ነው፣ እኛም እንወርዳለን። እሺ ጆ በመጀመሪያ ሁላችሁንም በጣም አመሰግናለሁ። በምን ያጨብጭቡ እንደዚህ ሰው ባለው ነው እና ደንግጫለሁ መሰለኝ ብዙ መናገር አልችልም። ቃጀስ ታወራለች አለሽ አጠገባለች ከስኬታማ ወንድ በስተጀርባ በነገራችን ላይ ሲደንሱ ታሪክ ይባላል። ሲደንሱ ነው ያለብን እና እናንተ የመሰለ እህትና ወንድም ስላገኘሁ ፈጣሪ አመሰግናለሁ። ተመልካቾቻችንም በነገራችን ላይ የጀማው በጣም ሴክሲው ማለት ነው አሁን ነበር አሁን ተበጥቷል።
ሴክሲው ቆንጆዬው ይላል። እና ምን ማለት እንዳለብኝ አላውቅም። ሁላችሁም አመሰግናለሁ ማለት ፈልጋለሁ። እሺ አመሰግናለሁ። እኔም በጣም ሁላችሁም ከጎናችን ነበራችሁ በእያንዳንዱ ሰዓት እና ኪያም በሚመሪም ሁላችሁም እንደ እህት ስትመክሩ በጣም ብዙ ነገር ስታደርጉ ነበርና በጣም አመሰግናለሁ። ከዚህ በኋላም ከጎናችን ናችሁ። አሁን አጓጓችሁ ኬኩ ቆረጡ። አሁን ወደ ኬኩ ሲማ ከዚህ በኋላ ዩቲዩበር ነው። መቀለድ የሚባል ነገር የለም። ይሄ በኔ ቋንቋ ነው። እሱማ በስልጠኛ ሲወራ እንደዚህ ነው። አሁን ምን ልፈልግ መሰለህ በጣም ከኦዲየንስ ጋር ምናምን ጸድ ኢንጌጅመንት እንዲኖር ከነሱ ጋር ኮኔክሽን እንዲኖር በጣም በተቻለ መጠን እነሱን ማክበር መቻል አለብን። ኤቭሪ ነገር በቃ እነሱ የሚያነሱት ሀሳብ ልክ ነው። እሺ ሶ ያንን ነገር የምታደርግ ከሆነ በጣም በቃ ባጭሩ ተወዳጅ እና ተፈቃሪ ትሆናለህ ማለት ነውና ተፈቃሪ እሺ ምንድነው ወይ እንደዚህ ሁሉም ሀሳብ አለው። በርግጥ ያው ሰዓት የለንም ነው እና በእኔ ለሚ ሶማች እጄን አውርድላት ብራዘር። አሁን ደግሞ እኔ እናንተ ልንጣለን ኬኩን ይቁረስ ይቆረስ 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 ሰብስክራይብ ሰብስክራይብ አድርጉ ማለት ለአዲስ ሰው ይከብዳል። ለድሮ ሊሉ ይችላሉ ይበሉልን እና ለመስጋ በስቲ ሰብስክራይብ አድርጉ በያቸው። ሰብስክራይብ አድርጉ። ወደ ተመልካቾቻችን ያው ሳትንኩን ፖስት የምናደርግላችሁን ነገሮች በሙሉ ከቁም ነገር በመውሰድ ሰብስክራይብ በማድረግ ኮሜንት፣ ላይክ፣ ሼር የደወል ምልክቷን በመንካት ሰላምና ጤና ለእናንተ። ሰላም የህይወቱ ህይወት አንቺ የህይወቴ ህይወት አንቺ በመሆንሽ አንቺ በመሆንሽ እባክሽ ፍቅሬ ሆይ አልጥፋ ከፊትሽ አልጥፋ ከፊትሽ ምንም ባይታይም መልኬ ላይ ባይሳል ያንቺ ፍቅር ገብቶ ልቤ ውስጥ ይጨሳል። የስቴዲየም አስጨፋሪ ስም ተመልካቾቻችን እንግዲህ ለዛሬ የነበረን ፕሮግራም ይሄን ይመስላል። እንግዲህ ለዚህ ቤተሰብ እንግዲህ የነሱ ቻናል ላይ ነው የምንለቀው። አዲስ ስለምትሆኑ ናችሁ ብዬ እንግዲህ ትንሽም ሰብስክራይብ ስላሉ አዲስ አትሆኑ። ሰብስክራይብ ግን በማድረግ እንግዲህ አሉ ትንሽ እየፈነደሉ ሰዎች ስላሉ እነሱ ላይ እንዲደርሱ አድርጉና እንግዲህ እኩል ማለት ነው። ዛሬ የነበረን ፕሮግራም ይሄን ይመስላል። ባይ ባይ።